ይሳደባሉ። እስኪ አንድ ሙስሊም ገብቶ ተሳድቦ ወጥቷል? አንድ ፔንቴ ገብቶ ተሳድቦ ወጥቷል? ኦርቶዶክስ ግን አራትም አምስት ገብቷል። አራቱም አምስቱም ተሳድቦ ነው የወረዱ። ካንቺ እንኳን አይማሩ። እርግጠኛ ሆኜ የምነግርህ እናንተ ስርዓት ይዛችሁ ብታስተምሩ ማንም አይሳደብም። 100% የምነግርህ። አሁን ምን አለን? እስኪ ኦርቶዶክስ ምን አለን? ማንም ሰው ኢሞሽናል ይሆናል። ባይዛው ቤተ እምነቱ ሲነካ ማንም ሰው ማነካ? እስኪ እንዲህ ብላችሁ ነካችኋት ኦርቶዶክሴን በይና ጠይቂን፣ ንገሪን እስኪ ምን ብለን ነው የነካናት? ይኸውልህ ቢራ ይዘው ወጡ ኦርቶዶክሳዊን እንዲያደርጉ እና አሁን ይሄ ስድብ ነው? ይሄ ስድብ ነው? ከዚህ በላይ ስድብ አለን? ስም ማጥፋት ነው። ቢራ ብርቃችሁ ነው እንዴ? ቢራ ቆይ ብትጠጡስ ብርቃችሁ ነው እንዴ? አይደለም ቢራ ውስኪ ስትጠጡ የለ እንዴ? ቢራ ለማንም ብርቅ አይደለም። አዎ በግልጽ የሚጠጣና ተደብቆም የሚጠጣ ፔንቴዎች ነፍ ናቸው። እዚህ ጋር ማንም የሚጠጣ ፔንቴ የለም። አትዋሽ። ማንም የሚጠጣ ፔንቴ የለም። ታው እናውቃለን፣ እኛ እናውቃለን። በሰፈር በመንደር ብዙ የምናያቸው ነገሮች አሉ። እሺ ናይት ክለቡ የማን ነው? እርቃን ዳንስ ቤቱ የማን ነው? መልሽልኝ። እሺ እሱን ተወንድም አለም ግለሰብ የሚያደርጉት ትኛለሽ። በቃ አገባንም ስለ ናይት ካላገባሽ ኦርቶዶክስ ካላገባሽ እኛን ያገባናል። ተሰጠው ነፃ ፍቃድ ኃጢአትን ይሰራል። አዎ ኦኬ፣ እኛን ደግሞ ያገባናል። አንቺን አያገባሽም፣ እኔን ያገባኛል። አንቺ ስትጠፊ አንዲት ኢትዮጵያዊ እህቴ ማን ነበረ ስሟ? የኔ ነው ስሟ። አዳምጪ። የኔ ወደ ሲኦል ስትወርድ ዝም ብዬ አላያትም። እህቴ ወደ ሲኦል ስትወርድ ዝም ብዬ አላያትም። ከጅብ መንጋጋ እናጠቃታለሁ። በቃ ማንኛውም ሰው ድፍን ኦርቶዶክስ ለፎቶ ተደፍቶ ይውላል። ተረጋጋ። ሁለተኛ ደግሞ ጥሪ ቀርባላችኋል ወንዶች ሚታታርጉ ይሄ እኮ ነው ድካማችሁ። እኔ መሰደብ አልፈልግም፣ ልሰደብ አይደለም። ወንድ ከሆናችሁ እነ ኤርማስ ዘማርያም እህቴ ከአንቺ በፊት የገቡ ኦርቶዶክሳውያን አሉ። ታያቻለሽ ከላይ እኔ እየተሳደበ እኮ ነው ኦርቶዶክስ እየተሳደበ። ለምን ዝም አድምጪ። ከአንቺ በላይ አሁን ፌዝ አለ፣ ኦርቶዶክስ ነው። ተመስገን አለ፣ ኦርቶዶክስ ነው። እሱ እያወራ አቋርጠሽው እንደገና ደግሞ ሚዩት አታርጉኝ አትበይ። እየተሳደበ ነው ያቋረጥኩት። ሃይማኖትን እየሰደበልኝ ነው ሲሰጥሽ ነው ታዲያ ማውራት እንደየተራ እንደያገባው እና ሃይማኖት እየተሰደበ ዝም ማለት አልችልም። ሃይማኖት እየተሰደበ በቃ ታጭቶኛለሽ እህትዬ፣ ታጭቶኛለሽ እህቴ። እርምዬ እናንተ ቀጥሉ። እሺ ቀጥሉ። እኔ ኢሞሽናል ሆናለሁ። ቀጥሉ። ፌዛሉን እድል ትሰጠኛለህ? ፌዛሉ ቆይ አንዴ ተሜ ፌዝ ስለቀደመ ማለት ነው ይፈቅድልኛል ብዬ አስባለሁ። ቢፈቅድልኝ ደስ ይለኛል። በተለይ ጥምቀት ላይ ስለነበር ጥያቄያችሁ እዛ ላይ መልስ ስላለኝ ኦኬ። ጥምቀት በዓሉ ላይ ማለት ነው ያወራን የነበረው። አዎ ጥምቀት በዓልን ኦርቶዶክስ ታከብራለች የሚል ጥያቄ ነበራችሁና ኤርሚ ፕሮቴስታንቶች ጥምቀት እንደሚያከብሩ ታውቃለህ? አይ እኛ አይመለከተንም። እንዴት አይመለከተኛ? የኦርቶዶክስ ነው የጠየቅነው ጥያቄ። ለጥያቄው መልስ የምትመልሰው ለጥያቄው መልስ ለመመለስ ጴንጤዎች እንደሚያከብሩ ታውቃለህ? ያክብሩ። እነሱ ስላከበሩ ነው እናንተ የምታከብሩት ማለት ከጴንጤ ኮርጃችሁ የምታከብሩት ማለት ነው። እሱ ሳይሆን ጴንጤዎች የሚያከብሩት መጽሐፍ ቅዱሳዊ ነው ጥምቀት። እኔ ሲጀምር ጴንጤ የሆነው ጥምቀት የሚያከብር አላውቅም፣ ግን አለ ብለህ እኔ ማስረጃውን ልሰጥህ። አሁን ለተጠየቀው ጥያቄ ይሄ ነው መልስህ። ስለዚህ እናንተ የራሳችሁ በዓል የላችሁም። የራሳችሁ በዓል የላችሁም። ከጴንጤ ኮርጃችሁ ነው በዓል የምታከብሩት ማለት ነው። እሱ ሳይሆን ጴንጤዎች ሆኖ ጥምቀትንም መስቀልን የሚያከብሩ የጠየቅነው ምን ነበረ? ኦርቶዶክስ ጥምቀት ታከብራለች። የምታከብረው በዓል መጽሐፍ ቅዱሳዊ ነው ታሪካዊ ነው ወይ ብለን የጠየቅነው። ለዚህ ጥያቄ አንተ አድመጠኝ። ለዚህ መተህ ምንድነው አንተ ያልከው? ምንድነው የመለስከው? ለዚህ መተህ ጴንጤዎች እንደሚያከብሩ ታውቃለህ አልከኝ። እኔ አላውቅም አልኩ። ካለም የሚያከብሩ ማስረጃ እሰጥሃለሁ። እኔ አድመጠኝ። እኔ መቼ ያንተን የጠየኩህን ማስረጃ አምጣና ከዛ አሁን አንተ ማስረጃ የምታመጣው እኮ ጴንጤዎች ያከብራሉ ብለህ ነው የምታመጣው ከውጭ። ምናልባት ምንድነው በአንግሊካን ወይ በሌሎቹ ዘንድ የሚከበር እዚሁ ሀገር ውስጥ ነው ያለው ኤርሚ። እዚሁ ሀገር ውስጥ እሱንም ታመጣዋለህ። እሱን ታሚ ግን በመጀመሪያ እኔ ላልኩ ታሪካዊ ማስረጃና መጽሐፍ ቅዱሳዊ ማስረጃ የኦርቶዶክስን አምጣና ከዛ አንተ ታመጣለህ ማለት ነው።
እንጂ አሁን ቀጥታ የጠየኩህ ልብ ብለህ እናንተ ጥምቀት በዓልን ታከብራላችሁ። የምታከብሩት መጽሐፍ ቅዱሳዊ ነው ወይ ታሪካዊ ነው ብዬ በታሪክ ይዛለሁ፣ በመጽሐፍ ቅዱስ ይዛለሁ። ኦኬ እሱኛውን ከመለስክልኝ፣ ቆይ አድመጠኝ። እሱኛውን ከመለስክልኝ በኋላ እንደ ኤርሚ ምን ሆነ ነው ጴንጤዎችም እኮ ያከብራሉ፣ እነዚህም ጴንጤዎች ታውቃቸዋለህ ብለህ ከሀገር ውስጥ ነው ብለኸኛል። የሀገር ውስጡም ጴንጤዎች ታሳየኛለህ ጥምቀትን የሚያከብሩ ማለት ነው። ኦኬ ቴንክ ዩ። ስለዚህ አሁን የኦርቶዶክስን መልስልኝ፣ ታሪካዊና መጽሐፍ ቅዱሳዊነቱን በዓል የጥምቀት በዓል የሚከበረው ማለት ነው። ታሜ ቴንክ ዩ። መልካም። እኔ ምንድነው እንደላይ እንዳለው ልጅ ሆቱኝ መነጋገር አልፈልግም። ቤተ እምነትንም እየጠራውኝ መሰዳደብን አልፈልግም። የመጀመሪያው ጉዳይ በአግባቡ ለመነጋገር ከሆነ መናገር ያለብንን በአግባቡ ነው የምናወራው። ለምሳሌ ያክል የአንተ ጥያቄ ኦርቶዶክስ ጥምቀትን ታከብራለች፣ ከየት አምጥታ ነው የምታከብረው ሲል፣ መልካም ኦርቶዶክስ ጥምቀትን ታከብራለች፣ ግን ጴንጤዎችም ያከብራሉ ጥምቀትን ምን ትላለህ? መልሱ ጴንጤዎችም ያከብራሉ። አድምጠኝ ታሜ፣ እኔ እኮ በጣም ነው የሚገርመው። ሁሉ እናንተ መጨቃጨቅ አለብን። የምታወራ ከሆነ እንዴት ነው ኦርቶዶክስ ለምታከብረው ጥምቀት በዓል መጽሐፍ ቅዱሳዊና ታሪካዊ ማስረጃ አሳየን ብዬ ስልህ እንኳን አደረሳችሁ ተብላችሁ የምትባባሉበትን በዓል የታሪክም የመጽሐፍ ቅዱስን መሰረትነት የለውም ብዬ ስልህ ያው እዚህ ፊት ለፊት ነው አለው ብለህ ካልክ እሱኛውን ከሰጠኸኝ በኋላ እንደ ኤርሚ ይሄኛውን የጴንጤዎቹን ጥምቀት የሚያከብሩበትን ከኢትዮጵያ ጀምሮ የኢትዮጵያ ጴንጤዎች ሁሉ የሚያከብሩበትን ብለህ ቤተክርስቲያኑ ትጠቅስልኛለህ፣ እንዴት እንደሚያከብሩ ታሳየኛለህ። እኔ ስለማላቅ ማለት ነው ተሜ እሱን ታሳየኛለህ። አንተ ግን እያደረክ ያለው የእኛን ተውና እናንተ ጋር እኮ ታከብራላችሁ ነው ብለህ የምትለው። ጥያቄን ያንተን ተው እኔ ልጠይቅህ ነው። እኔ ደግሞ ያንተን ነው የምጠይቅህ። መጀመሪያ የጠይቁትም ሲገቡ እኔ አሁን ራሱ ፌዝን እኮ ስታስፈቅድ እኔ መልስ አለኝ ብለህ ስላልክ ነው አይደል? ተሜ መልስህን ስጠኝ። መጽሐፍ ቅዱሳዊ መልስ፣ ታሪካዊ መልስ ስጠኝ ነው። የጥምቀት በዓል ኤርሚ ኦርቶዶክስ ጋር ለምሳሌ ያክል ሴጣንን ታስወጣላችሁ የሚል ጥያቄ ጴንጤዎችም እኮ ያስወጣሉ። አልጠይቁ የኔ ጥያቄ አይደለም። አዳምጥ አይደል ኤርሚ? እኔንም ብታዳምጠኝ ደስ ይለኛል። እኔንም ብታዳምጠኝ ደስ ይለኛል። የምትለውን ሁሉ እያዳመጥኩ ስለሆነ ሴጣንን ታስወጣላችሁ ሲል ጴንጤም እኮ ያስወጣል ስል እስኪ ማስረጃ አምጣ ነው የምትለኝ። ልክ እንደዚሁ ጥምቀት ኦርቶዶክስ ታከብራለች፣ መጽሐፍ ቅዱሳዊ ነው። እኛ ደግሞ መጽሐፍ ቅዱስ ብቻ ብለን ደግሞ ማናምነን ትውፊትንም ስለምንቀበል፣ ነገር ግን ጴንጤዎች ጋር ይሄ ጥያቄ ከጀመረ ጴንጤዎች ራሳቸው ጥምቀትን ያከብራሉ። ቀኑን አክብረው የራሳቸው ካላንደር ላይ የሚያከብረው አሉ። ስለዚህ ይህን ጥያቄ ስጠይቅ ጴንጤዎችንም ጭምር ነው መጠየቅ ያለብህ። ኦርቶዶክስ ብቻ ብላ አይደለም መጥራት ያለብህ ነው የኔ ሀሳብ። ጴንጤዎችም ጥምቀትን ያከብራሉ። ጥምቀት ብለው ካላንደሩ ላይ አቅልመው በትክክል ከነጸሎቱ የአልተራን ፎጣ ይዘው ሄደው አጥበው ይህንን የሚያደርጉ ጴንጤዎች አሉ። ኦርቶዶክስ ብቻ አይደለችም ነው እያልኩ ያለው። ስለዚህ ስጠይቅ ሁለቱንም ነው መጠየቅ ያለብህ ኤርሚ። እኔ ይህንን ነው እያልኩ ያለሁት። ምን እያለ ነው? ተመስገን እንግዲህ ልብ በሉ ሲገባ ከፌዝ የሚባለው ኦርቶዶክስ እምነት ተከታይ ነው ካጠገቡ ያለው። የጥምቀት በዓል ላይ ጥያቄ ያላችሁ እኔ መልስ አለኝ አለ ተመስገን ማለት ነው። መልሱ ምንድን ነው? ጴንጤዎች በዓል እንደሚያከብሩ ጥምቀት በዓልን ታውቃለህ አለኝ። እኔ አሁን ጴንጤ ነኝ። የጥምቀት በዓል እንደሚከበር አላቅም። እኔ አላቅም። አድምጠኝ። እሱን አንተ ልታሳውቀኝ ነው። የምታሳውቀኝ ግን እኔ ኦርቶዶክስ የአደባባይ በዓል ብላ ከምትላቸው ሁለት በዓላት የአደባባይ በዓል አላት ኦርቶዶክስ። አንደኛው ጥምቀት ነው፣ አንደኛው መስቀል ነው። ስለዚህ ከአደባባይ በዓሎቿ ዓለም ይወቅልኝ ብላ በአይ ቲንክ በዩኒስኮም የተመዘገበ ይመስለኛል የጥምቀት በዓል ያስመዘገበችው በዓል ነው። ለዚህ በዓል መጽሐፍ ቅዱሳዊና ታሪካዊ የሆነ ኤቪደንስ አቅርብልኝ ያልኩ። ሲጀምር ክርስቲያን እንደመሆናችሁ መጠን ክርስቲያንም ብላችሁ ክሌም ስለምታደርጉ መጽሐፍ ቅዱሳዊውን አሳየኝ፣ ከመጽሐፍ ቅዱስ ማለት ነው። ጥምቀትን አይደለም። ጥምቀት ጌታችን ተጠመቀው አልተጠመቀም ማለት ተጠምቋል። እሷ ኦርቶዶክስ አይደለችም፣ የነገረችን መጽሐፍ ቅዱስ ነው። ኦኬ ቅዱሳት ሐዋርያት አጥምቀዋል? አዎ አጥምቀዋል። ከቅዱሳት ሐዋርያት ቅዱስ ጳውሎስ ተጠምቋል? አዎ ተጠምቋል። ሌሎች ቤተሰቦች ተጠምቀዋል? አዎ ተጠምቀዋል። ጌታችን ያመኑትን አጥምቅ ብለዋል? አዎ አምነው የዳኑትን አጥምቀዋል። እኛም ተጠምቀናል። ጥምቀት ላይ አይደለም የኔ ጥምቀት መጠመቅ መጽሐፍ ቅዱስ አይደለም። እናንተ የምታከብሩትን እንደናንተ ከተራ እያሉ ከፍጡራን ታቦት ጀምሮ ይዘው የሚሄዱ በአርሞኒካ ዳንስ፣ በጭፈራ፣ በጎንደር እስክስታ አንገታቸውና ጀርባቸው እስኪነቀል ድረስ እየደነሱ እየጨፈሩ
በጃምቦ ድራፍት በመጠጥ በተለያየ ነገሮችን እንዲህ የፌስቲቫል ያደርጉ የነበሩ በክርስቶስ ቤተክርስቲያን ታሪክ ውስጥ አሳየኝ። አንድ ከመጽሐፍ ቅዱስም ደግሞ በዓሉ በዓል ነው መጽሐፍ ቅዱሳዊ ነው ብሎ የሚል እሱን አሳየኝ ነው ያልኩ። እሱን ካሳየኝ በኋላ ወደ አንተ ደግሞ ትመጣለህ። ይኸው ኤርሚ ደግሞ አንተ እኛን እንደጠይቀን እኔም ልጠይቅ ብለህ ወደ እኛ ትመጣለህ ማለት ነው። መጽሐፍ ቅዱሳዊ እያልኩ ነው እያዳመጥኩ ነው አዳምጫለሁ። ኢየሱስ ክርስቶስ መጠመቁን ለምን ቢባል ሌላ ወሬዎችን ማውራቱ ተገቢ ስላልሆነ ሰው ንግግሩ በእግዚአብሔር ቃል የተቀመመና ንግግሩ ደግሞ መንፈሳዊ መሆን ስላለበት ሰው ሳወራ እንደ መንፈሳዊ ሰው ላውራ። ኢየሱስ ክርስቶስ መጠመቁን ማን ነገረን? መጽሐፍ ቅዱስ ነገረን እንጂ ኦርቶዶክስ አልነገረን። በጣም ጥሩ። መጽሐፍ ቅዱስ እንደነገረ ራሱ መጽሐፍ ቅዱስን ሰጪና ባለቤት ማን እንዳለ ራሱ አታውቅም። መጽሐፍ ቅዱስን ማን የሰጠ ብለህ አትመልስም። ኤርሚያስ መልስ የለህም። መጽሐፍ ቅዱስ ሰጪው አካል ማን እንደሆነ ራሱ አታውቅም። መጽሐፍ ቅዱስ ነገረችን፣ ኦርቶዶክስ አልነገረችን። ማን ነው ያንን መጽሐፍ ቅዱስ ራሱ መጽሐፍ ቅዱስ አድርጎ ማን የሰጠ ብለህ መልስ የለህም። ዝም ነው። አልጨረስኩም። ኤርሚያስ እኔ አዳምጬ ስለ ጎንደር እስክስታ ራሱ ስታወራ አዳምጬ እንዳልጨረስክ አውቃለሁኝ። አድምጠኝ እኮ ልጨርስና ከዛ በኋላ ትመልሳለህ። አልጨረስኩም። ኤርሚያስ ተመስገን። አድምጠኝ። አንተ መጨረስ የለብህም። እንዳልጨረስክ አውቃለሁ። ለምንድነው ማላስጨርስህ? የጎንደር እስክስታን ሁሉ ስታወራ ስለ ጃምቦ ስታወራ ራሱ ሳዳምጥ አልነበር? ተመስገን። አድምጠኝ። ኦኬ። ለምንድነው ማላስጨርስህ? ከገባህበት ሰዓት ጀምሮ ከፌዝ ላይ የተቀበልከው መልስ አለኝ ብለህ ነበር። ከገባህበት ጊዜ ጀምሮ እስካሁን ድረስ ከአርእስቱ ዳይቨርት አድርገህ ለመውጣት አራውንድ ዘቡሽ ነው የምዞረው። እኔ እናንተ ደግሞ ሁሉ ቀን መጨቃጨቅ የለብንም። አንተ አይደለህም ሊቃውንት የተባሉት መጥተው የምታከብሩትን በሃርሞኒካ ዳንስ ሎሚ የምትወራወሩበትን ፌስቲቫል በአረማውያን ጣዖት አምልኮ ውስጥ ይታያል እንጂ መጽሐፍ ቅዱሳዊ ትምህርትነት እንደሌለው ስለማቅ፣ ስለዚህ መልስ የለህም ማለት ነው። አራውንድ ዘቡሽ ነው። አልፈልገውም። ይሄን ነው ማለት ነው። ለፌዝ ልቀቅለት። ክበር ሌላ ቀን እናወራለን። ያ ፌዝ። ስለዚህ መጽሐፍ ቅዱሳዊ መረጃ፣ ታሪካዊ ማስረጃ ምንም ከኔ ጋር የማውራቱ እንትኑስ እኔ አላወራህም አላልኩም። እኮ አቅሙ ሲኖር ከኔ ጋር የማውራት አቅሙ ሲኖር እናወራ። አቅሙ የለኝም። አራውንድ ዘቡሽ ነው የምዞረው። አንተ አይደለም ሊቃውንት አመልክም እኮ አልኩ። ብራዘር ያ ቴንክ ዩ። ፌዝ ያውራ። ስለዚህ ማለት ተሜ መልስ አለኝ አለ። መልስ የለውም። ምንድነው እያወራ ያለ? አራውንድ ዘቡሽ ነው የሚዞረው። ለምን ቆሞ ሐሳቡ ላይ የማውራቱ ነገር የለው። የጥምቀት በዓል የምታከብሩት መጽሐፍ ቅዱሳዊ ነው አይደለም ነው የኛ ጥያቄያችን። ታሪካዊ ከሆነ መቼ ነው የጀመረው? መጽሐፍ ቅዱሳዊ ከሆነ የትኛው መጽሐፍ ላይ ነው ያለው? የጥምቀት በዓል የከተራ በዓል ብላችሁ የምትሉትን የቱ ጋር ነው የጀመረው? ከመጽሐፍ ቅዱስ ከአዲስ ኪዳን ወይ ከብሉይ ኪዳንም ካለ እኛ ያላየኑ ካለ አሳዩ ነው ብሎ እያልኩ ያለት ወንድምነ ዳንዬ መጥተዋል። ከፌዝ ጋር ቀጥሉ። አርእስቱን ዳይቨርት እንዳታረጉት። እኛም ጋር የምጠይቁት ካለ ትችላላችሁ። ዳንዬ ወንድምነት ከፌዝ ጋር አውራው። ቴንክ ዩ። ኦርቶዶክስ አሁን ለምታደርገው የጥምቀት በዓል መጽሐፍ ቅዱሳዊ ማስረጃ አለ? እንዴት ናችሁ? ሰላም ነው። የክርስቶስ ሰላም ከሁላችን ጋር ይሁን። ይህ የጥምቀት በዓል ኤፒፋኒያ የሚባል የመገለጥ በዓል ብሎ ነው የሚታወቀው። ጌታችን ኢየሱስ ክርስቶስ ራሱን የገለጠበት በዓል ብለን ነው የምናከብረውና በዓሉ ሁለት ነገር ነው። ሃይማኖታዊም ታሪካዊም ዳራ አለው ማለት ነው። ያው በአብዛኛው ስርዓቶቹ የታሪካዊ ዳራው ያመዝናል። መነሻው ሀሳብ ግን ከሃይማኖታዊ ጋር ከእግዚአብሔር ቃል ጋር ተያይዞ የሚሄድ ነው ማለት ነው። ስለዚህ ነገሮችን ሁሉ የእግዚአብሔር ቃል ሁሉንም በስርዓት አድርጉ በሚለው መሰረት ሐዋርያ ጳውሎስ እንደነገረን ያው ስርዓት የማውጣት መብት ደግሞ ለቤተክርስቲያን የተሰጠ ስለሆነ ሐዋርያቶችም ስርዓት ያወጡ እንደነበረ መጽሐፍ ቅዱስ የእግዚአብሔር ቃል ይነግረናል። የተለያዩ ስርዓቶችን በዛ መሰረት ከሐዋርያት ተክተው የመጡ አባቶች የምንላቸውም ያንን ስልጣን ተጠቅመው ስርዓቶችን እያወጡ፣ ስለዚህ በዓል ደግሞ የበዓል ማክበር ደግሞ ከዛ ከስርዓት ውስጥ የሚመደብ ስለሆነ አከባበሩ ያንን የቤተክርስቲያን ስልጣን ስላላት ቤተክርስቲያን ያን ስርዓት እያወጣች እንደምናከብር ስለምታደርግ ይሄው አሁን ደግሞ ዛሬ በአሁኑ ሰዓት የምናከብር ያለውን የጥምቀት በዓል ቤተክርስቲያን ባወጣችልን ስርዓት መሰረት እየተከበረ ይሄዳል ማለት ነው።
የቤተክርስቲያን ስርዓት ነው እንጂ መጽሐፍ ቅዱሳዊ የሆነ ዳራ የለውም እያልከን ያለው አይደል? ምክንያቱም የቤተክርስቲያንን ጉዳይ ነው እየጠራለን ያለ ነው ማለት ነው። ቤተክርስቲያን ናት የሰጠችን እያልከን ያለው እንጂ በመጽሐፍ ቅዱስ ውስጥ ይታወቁ ከነበሩ ከበዓላት መካከል የጥምቀት ፕሮግራም አልነበረም ወይም ስነ ስርዓት አልነበረም ብለህ እየነገርከን እንዳለ ነው የሚታየኝ። ምናልባት እሱን ከመለስክልን ያው ዋናው የእግዚአብሔር ሐሳብ ውስጥ የነበረ ትምህርት አለመሆኑን ማሳየትም ነው የኛ ጥቅም። በቤተ ክርስቲያን የተቀበልከው ስርዓት ነው ማለት ነውና ይሄ የጥምቀት ስነ ስርዓት ከቤተ ክርስቲያን ትምህርት አንፃር ነው እያየህ ያለው፣ እሱን ነው የነገርከን ማለት ነው። ጥሩ። ከቤተ ክርስቲያን ስርዓት አንፃር የምትነግረን ከሆነ አሁንስ ያለው የጥምቀት አከባበር ቤተ ክርስቲያኒቱ ውስጥ መጽሐፍ ቅዱሳዊ ነው ወይ? ራሱ አሁን ደግሞ አከባበሩን ራሱ መጽሐፍ ቅዱሳዊ ነው ወይ ብዬ ልጠይቅህ እፈልጋለሁ። አሁን ራሱ ቤተ ክርስቲያኒቷ ውስጥ የሚደረገው መጽሐፍ ቅዱሳዊ ነው ወይ? ቴንክ ዩ። ምንድነው አስቀድሜ ግን የሃይማኖታዊም የታሪካዊም ዳራ እንዳለው ተናግሬያለሁ እና ምንድነው አሁን ይሄ በዓልን ማክበር መጽሐፍ ቅዱሳዊ ነው። የተለያዩ በዓሎች መጽሐፍ ቅዱስ ላይ ይከበሩ ነበር። በሐዋርያት ዘመንም ይሁን ከሐዋርያት ዘመን በፊት በዓላት ይከበራሉ። በዓላትን ማክበር አንድ እግዚአብሔር ራሱ የሚያዘዘው ነው፣ በዓላት እንዲከበሩ። ከዛ በኋላ ደግሞ እንዳልኩ ቅድም ስልጣኑ የተሰጣት ቤተክርስቲያን አለች። እዚህ ቤተክርስቲያን ያንን በዓል የሚከበረው በዓል እግዚአብሔርን የሚያከብር እስከሆነ ድረስ እንደዚህ አይነት ስርዓቶችን ማውጣት ትችላለች ማለት ነው እና መጽሐፍ ቅዱሳዊ ነው። መጽሐፍ ቅዱሳዊ ነው ስለምን ማለት ነው? ጥምቀት እንዳልኩ መጀመሪያ የመገለጥ በዓል ነው። ይህ የጌታችን ኢየሱስ ክርስቶስ የተገለጠበት በዓል እንደተገለጠ ደግሞ በማየ ዮርዳኖስ ሲጠመቅ ማለት ነው። ሄዶ ጌታ ኢየሱስ ክርስቶስ ከገሊላ ወደ ዮርዳኖስ ወርዶ በተጠመቀበት ሰዓት የተገለጠበት መገለጥ እሱን አንተርሶ እሱን ይዞ የሚከበር በዓል ስለሆነ መጽሐፍ ቅዱሳዊ ነው ማለትም እንችላለን። ኮንሰፕቱ ያለው ጌታችን ስለተጠመቀ ነው እያጠመቅ ማለት እኛም አሁን የጥምቀት ፕሮግራሙን እየወሰድን ያለ ነው እያልከን ከሆነ የጌታ መጠመቅ ኦፍ ኮርስ መጽሐፍ ቅዱስ ውስጥ ነው ያለው። ኦኬ እሱን አይደለም እኛ እየጠየቅን ያለ ነው። የጌታ መጠመቅ መጽሐፍ ቅዱስ ውስጥ አለ ወይ የለም አይደለም ጥያቄው። እሱን አይደለም እያወራንበት ያለንበት የሐሳብ ፍሰት እሱ አይመስለኝም። ምናልባት የቤቱን የተነሳበትን ሐሳብ ሚስ ካላረኩት በስተቀር ኦኬ ኢየሱስ ክርስቶስ ተጠምቋል። ኦኬ ኢየሱስ ክርስቶስ ተጠምቋል የሚለውን ጉዳይ ከሆነ ማስረጃ አንጠይቅም። መጽሐፍ ቅዱስ በግልጽ ስለሚያወራ ኢየሱስ ስለመጠመቁ ምንም ጥያቄ የለውም። ኦኬ ይሄ የጌታ የክርስቶስ ኢየሱስ ጥምቀት ግን እንደ በዓል ወይ ሴሌብሬት የምታደርገው ጉዳይ ሆኖ አሁን ባለን ክርስቲያኖች ዘንድ እንድንከተለውና እንድንይዘው የተነገረ ትምህርት ነው ወይ ካለን መጽሐፍ ቅዱሳዊ ዳራ አለው እያልከን ያለው አጭር መልስ ካለ ስጠኝ። ምክንያቱም እየደጋገምከው ስለሆነ ማለት ነው። መጽሐፍ ቅዱስ ውስጥ አሁን የጥምቀት በዓልን እንድናከብረው የታዘዘ ትእዛዝ አለ ባጭሩ? ቅድም እየነገርኩ ነበረ። ሁለት አይነት ቤተክርስቲያናችን ላይ ሁለት አይነት ነገር አለ። ጠቅስ ስለ እኔ እሱንማ ቅድም ደጋገምከው። ተረጋግቼ ነው እያወራሁኝ ያለሁት። አጭር መልስ ስጠኝና ካልከኝ ወደ ማስረጃው ነው የምትገባው። አንዴ እሺ፣ እኔ እኮ እየሰማሁ ነበረ መሰለኝ። እና ምንድነው መሰለ ዳኒ ብራዘር፣ መጀመሪያ ቤተክርስቲያናችን ላይ ክሊር መደረግ ያለበት ነገር አለ። ከመጀመሪያው እንደው ምንድነው እሱ በዶግማና በቀኖና መካከል ያለው ልዩነቶች አሉ እና ይሄ አሁን ከቀኖና ውስጥ አንዱ ነው። የበዓላት አከባበር ቀኖና ነው ማለት ምንድነው? ስርዓት ነው። የቤተክርስቲያን ስርዓት ነው። ቤተክርስቲያን የስርዓቱን የማውጣት ስልጣን ያላት ስለሆነች በዛ መሰረት ወጥቶ የሚከበር ነው። ዋናው ቁም ነገር ምንድነው? መጽሐፍ ቅዱሳዊ ነው የምንለው የጌታችን ኢየሱስ ክርስቶስን ከገሊላ ወደ ዮርዳኖስ ሄዶ በዮሐንስ እጅ መጠመቁና በዛ ላይ የመገለጡ ነገር ነው። እሱ ነው ኤፒፋኒያ የሚባለው የመገለጡን ነገር። እሱ እውነታ ነው። እሱ መጽሐፍ ቅዱሳዊ ነው። ስለዚህ ያንን እሱን አንተርሰን እሱን በዓል ማክበራችን ደግሞ
ምንም ስህተት የለው። የጌታችን ኢየሱስ ክርስቶስን የተጠመቀበትን በዓል ለምን ታከብሩታላችሁ? ለምን ጌታን ታስታውሳላችሁ? ከሆነ ጥያቄው እዛ ላይ መነጋገር እንችላለን። አይደለም ፌዚ አይደለም ፌዚ አየው በቃ አሁን የኢየሱስ ክርስቶስ መጠመቅ ጉዳይ የምታወራኝ ከሆነ አዎ ኢየሱስ ተጠምቋል። መጽሐፍ ቅዱስ ላይ የተጻፈ ሐሳብ ነው። ኦኬ ሶ እሱን አይደለም እያወራን ያለ ነው። ኦኬ ሶ ይሄ የጥምቀት በዓል ግን መጽሐፍ ቅዱስ ላይ እንዲከበር እና ደግሞ ይሄንን የጥምቀት በዓል እኛም እንድንከተለው እያከበርን እንድንከተለው ተጽፏል ወይ ነው ጥያቄው። አልተጻፈም የለም ነው እያልከን ያለው። ኦኬ ሶ ምክንያቱም አለ የምትለን የክርስቶስ ኢየሱስ መጠመቅ ነው። እሱን ያ የክርስቶስ ኢየሱስን የመጠመቅ በዓል ግን እንደ ትራዲሽን እንደ በዓል ይዘነው እንድንቀጥል የተጠቀሰ ሐሳብ አለ ወይ ካልከን የለም ነው እሱን እያልከን ያለው። እሱ የቤተክርስቲያን ትራዲሽን ነው እያልከን ያለው አይደል? ስለ ቤተክርስቲያን ትራዲሽን ነው እያወራ ያለው። ሶ አሁን ስለዚህ አሁን የኛ ጥያቄ የመጀመሪያው ሐሳብ መመለስ አጭር መልስ የምትሰጠኝ ምንድነው? አሁን መቼስ ለአብራራው እንደማትል ተስፋ አደርጋለሁ። ኦኬ እንደ አንድ ክርስቲያን ይሄ ክርስቶስ ኢየሱስ የተጠመቀበት የጥምቀት ታይም እንደ ባህል ወይ ደግሞ እንደ በዓላቶች ልናከብረው የተጻፈልን ነው ወይ? አጭር መልስ አዎ ወይ አይደለም በለኝና ከዛ ወደ ሌላ ሐሳብ እንቀጥል። ዛሬ እዚህ ላይ ከተስማማን ጊዜ ማባከን ስለሌለብን በጣም ጥሩ። አንድ የተጻፈልን ነገር አለ፣ ወሳኝ የሆነ ነገር ሐዋርያ ጳውሎስ የጻፈልን ማለት ነው። ምንድነው የጻፈልን? በአንደኛ ቆሮንቶስ ምዕራፍ 14 ቁጥር ስለ ጥምቀት ማለት ነው የጻፈልን። አረባ ካንዴ ብራዘር አንዴ ጥያቄ እሱ ነው ብራዘር። አሁን ምን አለ መሰለህ ያንተ ንግግር ምንድነው? ነገሮች ሁሉ ቃል በቃል እያንዳንዱ ነገር የምናደርገው በትእዛዝ ይጻፉልን ካል ነገር ሁሉ ተገልብጦ አንተ ላይ ይመጣብሃል እኮ። አልተጻፈም በለንና አንዴ ብራዘር አንዴ ምክንያቱም የምታደርጋቸው በሙሉ አንዴ ብራዘር እንደ ቤተ እምነትህ አንተ የምታደርጋቸውን ነገር ይሄ የቱ ጋር ነው የተጻፈው ወይ ሐዋርያ ያዘዙት የቱ ጋር ነው ብላ አሰጠኝም። አንድም ማስረጃ የለም። እሱን we will discuss it ችግር የለም። አልተጻፈም በለኝና እንደዚህ አይነት ነገር ለምን ትፈራዋለህ? እኔ አሁን ያልተጻፈ ነገር አልተጻፈም ብዬ ለመናገር አላፍርም ብራዘር እኮ። ምን አለ መሰለኝ እየሰማንን ያለ ነው። ይሄው ለአራተኛ ዙር ላይ ተመሳሳይ ጥያቄ እየጠየቅን ነው። አልተጻፈም በለንና ከዛ በኋላ we will discuss it ደግሞ ሌላውን ሐሳብ እናወራበታለን። መጀመሪያ ለመጻፉን ነገራችሁ። ለምን ትፈራለህ? መጀመሪያ ሚት በማድረግ አጭር ጥያቄ ነው። አጭር ጥያቄ ነው። አጭር መልስ ነውና ካለ አጭር መልስ ብትሰጠን። ኦኬ ለምን ሚት ታደርገኛለህ? እኔ አላደረኩም። እኔ ሞዴሬተር አክሰስም የለኝም ብራዘር እኮ ነገራቸው። ምናልባት ሞዴሬተሮች ሊሆኑ ይችላሉ። አጭር መልስ አሉ ነገራቸው። ሚት ማለት እንስማ ወዳጄ፣ አጭር መልስ እንስማ። አዎ እኮ አሁን ይኸውልህ እኔ እኮ እያወራው ራሱ የኔን ሐሳብ ሚት ስለሚያደርጉኝ የነበሩት ምንም አልተሰማም ነበር። እሺ አጭር መልስ ችግር የለም ቀጥል። አጭሩ መልስ እኮ ነገርኩ። ሐዋርያ ጳውሎስ የጻፈልን ነገር አለ አንደኛ ቆሮንቶስ 14:40 ላይ ነገር ሁሉ ምን ይላል? ነገር ሁሉ ይላል በአገባብና በስርዓት ይሁን ይላል። ስለዚህ ይሄ ቃል መነሻችን ነው፣ ለኛ ለቤተ ክርስቲያን መነሻ ነው። ይሄ ነገር ሁሉ እንዴት ይደረግ ላይ አይደለም እሱ እንዴት ይደረግ ላይ ታወራናለህ። ኦኬ ይሄ የጥምቀት ስነ ስርዓት ከቤተ ክርስቲያን ታሪካዊ ፋይዳው ከታሪካዊ ሂሳቤ ውጪ መጽሐፍ ቅዱስ ውስጥ የጥምቀት የክርስቶስ ኢየሱስ የተሰቀለበት ይሄ በዓል ለመታሰቢያነት በየዓመቱ እንድናደርገው በየጊዜው እንድናደርገው ተነግሮናል ወይ ነው ጥያቄው። አዎ ወይ አይደለም ትለኛለህ። ከዛ እናልፈዋለን። ችግር የለም። ይሄ እኮ ግልጽ ነው ብራዘር። ቀጥታ ትእዛዝ እኮ መጽሐፍ ቅዱስ የለም እንደዚህ አይነት ነገር። ቀጥታ ትእዛዝ የሚባል ነገር የለም። በቃ አትታገል። አሁን የሌለን ነገር እንዳለ አስመስለህ አትለፈው። ሊኖርም አልጠበቅም። ሊኖር እንደ ክርስቲያን ይኸውልህ ብራዘር፣ እንደ ክርስቲያን ተረጋጋ። እንደ ክርስቲያን እንደዚህ አይነት ነገር አይደለም ብራዘር። ሙቭ እናድርግ ብራዘር፣ ጊዜ አናባክን። በቃ ካልተጻፈ አለመጻፉን ለማሳየት ነው። በቃ ችግር የለም። ለምሳሌ የጌታ ስጋና ደምን አታርጉ። እሺ ተደማመጣ ፌዚ ተደማመጣ። ሁሉን አብራርተህ እኮ አትችለው። አይ ቲንክ ራስህ ነው የምታደርገው። እኔ ሞዴሬተርነት የለኝም ብራዘር። በቃ አስፈላጊ ነገር ምን አለ መሰለህ፣ ይኸውልህ አንድ ነገር አለ። መጀመሪያ ነገሮች ሁሉ በቀጥታ እንዲጻፉልኝ እኔ እንደ ክርስቲያን አልጠብቅም። የተሰጡት ትእዛዞች አሉ፣ በሱ መሰረት ነው የሚሄደው። እና አሁን ለምሳሌ እኮ አሁን ያልተጻፈ የሚለውን ከተስማማን እኮ ያልተስማማው ነገር የተስማማነው ነገር ላይ ጊዜ ማባከን የለብንም። ሙቭ ነው ማድረግ ያለብን።
ብራዘር። የጠየኩ ጥያቄ አልተጻፈም ካልከኝ በቃ አልተጻፈ ሙቭ እናደርጋለን ማለት ነው። እሱን እኮ ቅድም ነግሬሃለሁ እኮ ሃይማኖታዊ ታሪካዊ ዳራ አለው። ኧረ አይ ማስረጃ አለኝ ስትል ነበረ። ማስረጃ ያለው ሰው መስለኝ ነው። ካልሰማው ሶሪ አልሰማውም። እንግዲህ አልሰማሁትም፣ ግን አሁን ሰማ ነው። ምንድነው እያለን ያለው ፌዝ መጽሐፍ ቅዱስ ውስጥ የተጻፈ ትእዛዝ የጌታ ትእዛዝ ይሁን የሐዋርያ ትእዛዞች የለም ማለት በቃ ጨረስን። በቃ አሁን የሌለ ጉዳይ ነው ማለት ነው። ቅድም ቀጥለ ምን አልክ? አትደረባ ብራዘር አትደረባ። ኦኬ ቀጥለናል። ጎበዝ የለም አልከን። አሁን ወደ ቀጥሎ እንሂድ። ቀደም ምን ወሳኝ ሐሳብ አለ ግን የምታደርጉትን ነገር ሁሉ ለእግዚአብሔር ክብር እንግዲህ አድርጉት በሚለው አውድ ውስጥ እዛ ውስጥ ነው የምናደርገው አልከን። በጣም ጥሩ። አሁን የጥምቀት በዓል የሚከበረው ለእግዚአብሔር ክብር ነው። አሁን ቀጥል። ያልተጻፈው ይሄ በዓል ለእግዚአብሔር ክብር ነው የሚደረገው። በትክክል የሚደረገው የሚዘመረው መዝሙራቶቹ፣ ምስጋናዎቹ፣ ትምህርቶቹ፣ ማህሌቶቹ በሙሉ ለእግዚአብሔር ክብር ነው። ኦፍኮርስ ምንም ጥርጥር የለውም። የጌታ ምክንያቱም በዛ ሰዓት በጥምቀት በዓል ሰዓት የሚታወሰው የጌታ ኢየሱስ ክርስቶስ ከገሊላ ወደ ዮርዳኖስ ወርዶ እንደተጠመቀ የሚያጠይቁ እሱን የጌታ ኢየሱስን ጥምቀት የሚያመለክቱ የጥምቀት መዝሙራት፣ የጥምቀት ትምህርቶች ምናምን ስለሆነ ኦፍኮርስ የጌታን የሚያከብር ነው ስርዓቱ ማለት ነው። ዋው የሚገርም ነው። እሺ ከመጀመሪያው ፖይንት እንጀምራለን። የመጀመሪያው ፖይንት መጽሐፍ ቅዱሳዊ የሆነን ኤቪደንስ ነው ካንተ የምፈልገው። ኦኬ የመጽሐፍ ቅዱስን ኤቪደንስ ነው ካንተ የምፈልገው። እንመጣለን። ምናልባት አካባቢው ላይ ስላልያዝኩኝ የተከበሩባቸው ቦታዎች ላይ የሚደረጉ እግዚአብሔርን ያስከብራሉ ብሎ ያወራንን ጉዳዮች የሚገልጹ ቪዲዮዎች ካሉ ብታሳየን ደስ ይለኛል። አሁን መክፈት ስለማልችል ማለት ነው። አንዱ ስልኬ ላይ ነው ያለውትና ካለ ግን አለ በትክክል ማለት ነው። እንግዲህ ይሄ ትውልድ የሚወጣው እግዚአብሔርን ለማክበር ነው ብሎናል። እግዚአብሔርን ስለማክበሩ መረጃዎች አሉ። ታሳየናለህ፣ እሱን እናይበታለን። እንደው እንደ እግዚአብሔር ቃል አንደኛው ታቦትን ማለት ጥምቀትን ያለ ታቦት ሳሌብሬት ማድረግ ይቻላል በቤተክርስቲያናችሁ? እስከዛ ድረስ አይቻልም። ታቦት የግድ መኖር አለበት። ኦኬ መኖር አለበት። እሺ መጽሐፍ ቅዱሳዊ ማስረጃ አለ ለሱ? አዎ ምንድነው መሰለህ፣ አሁን ለምሳሌ ችግሩ ምን መሰለህ፣ አሁን ይኸውልህ እያንዳንዱ ወይ ዲስከሽኑ መሰለህ፣ ይኸውልህ እያንዳንዱ የምትፈልገውን ነገር አንተ ወይ አዎ አትበላ ፊዚ ወይ አዎ አትበል። አዎ ካላልከኝ እኔ ማስረጃ አልጠይቅም። አዎ ካልክ ግን ማስረጃ ተረጋጋ። እኔ እኮ ረጋ ብዬ ነው እያወራሁ። ኢቭን አሁን ለምሳሌ ጉንፋን ቢይዘኝና ባስልም ለጉንፋን ለምታስለው መጽሐፍ ቅዱሳዊ ጥቅስ አለ ልትለኝ ነው። በጣም ይገርም። አዎ አልልማ። አዎ የምጠይቀው ነገር በሙሉ አንድ ነገር ይኸውልህ፣ የምጠይቀው ነገር በሙሉ ሐሳቡ አለ ወይ ምናምን በሐሳብ ደረጃ ካልተነጋገርን ቀጥታ ትእዛዝ አለ ወይ መጽሐፍ ቅዱስ ላይ የምትል ከሆነ አስኬደንም። ለምን እንዳልኩ ቅድም በሐሳብ ደረጃ አስጠኝ። ይኸው ችግር የለም። በሐሳብ ደረጃ አሁን በሐሳብ ደረጃ የአዲስ ኪዳን አማኞች ታቦት ይዘው የጥምቀት በዓልን እንዲያከብሩ የታዘዘበት ትእዛዝ ሳይሆን ሐሳብ ካለ አሳየኝ። ችግር የለም እቀበልሃለሁ። በጣም ጥሩ። አሁን ሐሳቡ ምንድነው? ታቦት ይዞ የሚሄዱ ሐሳብ የጌታ ኢየሱስ ክርስቶስ ከገሊላ ወደ ዮርዳኖስ መውረዱ ነው። ለምን አሁን ታቦቱን በምንመስለው ምንድነው የጌታችን ምሳሌ ብለን ነው የምናስበው። ታቦቱ ልክ የጌታ ምሳሌ ማስረጃ። የምን ማስረጃ ነው ሰጠ? ታቦት የጌታ ምሳሌ መሆኑን ማስረጃ አንተ። ጌታ በእንጨት እንደሚመሰል ማስረጃ አንተ ብራት። አዎ የምታወራውን ነገር በማስረጃ ብራት። እሺ ኦኬ ምንድን ያስቃል አይደል? እኛም በጣም ነው የሳቅነው። ወደ ማስረጃው አይ ምን መሰለህ ፈኒ ነው፣ በጣም ፈኒ ነው። ምክንያቱም ስለ ምሳሌ እየነገርኩህ እንመስለዋለን ብለን ወደ ማስረጃ ትላለህ እንዴ?
በእንደዚህ እንትና በእንደዚህ ይመሰላል የሚል መጽሐፍ ቅዱስ ላይ አለ እንዴ? እነዛ የሚል ሶ የለም በላ ብራዘር የለም በል። ኧረ በእናትህ እንዴ ሼም አይዘህ የለም በል። እኔ ሼም እንደማይዘኝ ለምን ልንገር? እስኪ አሁን አንተ ቤተክርስቲያን ውስጥ ያለው የጊታር የምናምን መዝሙር አለ መጽሐፍ ቅዱስ ላይ? እስኪ በጊታር ዘምሩ የሚል አንድ ሐዋርያ ታመጣለህ? ርዕሳት ቀይር። ና አይደለም እንደዚህ የሆነ ፋላሲያት ርዕሳት ቀይር። እንደዚህ አምጣ እያልክ ርዕሳት ቀይር። የጠየቁ ብራዘር እያንዳንዷን እስኪ ሴኒየር ፓስተር የሚባል አለ በቤተክርስቲያን ሹመት ለምን መደረፍ አንድ ቆይ ሴኒየር ፓስተር የሚባል ሹመት አለ። ለምን መደረፍ ፈለክ ወዳጄ? ለምሳሌ የምታረገው ነገር በሙሉ የለም መጽሐፍ ኦኬ የለም በላ። አንተ እንዳለ ሰው ለሚሰማ ሰው የለም በልና ከዛ ቀጥል። እኛ የስርዓት ቤተክርስቲያን ያለችን ቤተክርስቲያናችን ስርዓት ያላት ቤተክርስቲያን ነች። ኦኬ ስለዚህ የቤተክርስቲያን ስርዓት ነው እንጂ መጽሐፍ ቅዱሳዊ የሆነ ማስረጃ የለህም ማለት ነው። የቤተክርስቲያን ስርዓት እኮ መጽሐፍ ቅዱሳዊ ነው። ሁሉም በስርዓት ነው ይላል። ኦኬ ጥሩ መጽሐፍ ቅዱሳዊ ይሄ ስርዓት መጽሐፍ ቅዱሳዊ ከሆነ መጽሐፍ ቅዱስ ውስጥ ሁሉንም ነገር በስርዓት እንድናደርግ አንዴ ቆይ ብራዘር ሁሉም ነገር በስርዓት በአግባብ እንድናደርግ እኮ መጽሐፍ ቅዱስ ትእዛዝ እኮ ይሄ እኮ የሐዋርያት ጳውሎስ ትእዛዝ እኮ እሱን ነው። አሁን አየህ የሐዋርያው ቤተክርስቲያን እያንዳንዱ ነገር በስርዓት ብትሄድ እኮ ነውር እኮ አይደለም። መጽሐፍ ቅዱስ ወጣች እኮ አይባልም። ያ ነውር አለመሆኑን ኦኬ ነውር አለመሆኑን እሺ ወንድምነት ቪዲዮ አለ ምናልባት ይሄ በጣም የሚያወራው ስርዓት ምናምን ወግ የሚላል ምናልባት ከመካከላችን ካላችሁ መስዬ አሁን የጥምቀት በዓል ላይ የነበረውን ስርዓትና ወግ ኦርቶዶክሳውያን ሲያከብሩበት የነበረውን ስርዓትና ወግ ማየት ስለፈለገ ይመስለኛል። ሶ ምናልባት ጎንደር ላይ ሲከበር የነበረውን ሌሎች እዚህ ሲከበር የነበረበት ማስረጃ የሚከፍትልን ሰው ይኖራል። አንድ በጣም ስርዓት እያለ ስለሆነ ማለት ነው እግዚአብሔርን የሚያከብር ስርዓት ከሆነ እስቲ እንየውና መሲዬ ወይ አንዳችሁ ምን እንክፈትል ወንድምነት የጥምቀት በዓል በጣም ስርዓት የእግዚአብሔርን የሚያስከብር ነው እያለን ያለውና ጎንደር ላይ የተከበረውን ስርዓት ነው ብናየው እግዚአብሔር በዚህ ነገር ላይ እንደከበረ ሊያሳየን ስለፈለገ ማለት ነው። ኦኬ እና ምናልባት ቪዲዮዎች ካሉ የጥምቀት ወይ እዚህ ላይ ምን አለ መሰለህ አንድ ነገር እንድል ደግሞ እድል ይሰጠኝ ነው ቆይ ትላለህ ኦኬ እንዴ ጠብቁኝ።